ሰላም ጤና ይስጥልን። የተለያዩ መረጃዎችን ይዘን ቀርበናል። በአዲስ አበባ ውስጥ መሬቶች በሊዝ በጨረታ መልክ ለሽያጭ መቅረባቸው ተሰምቷል። እንዲሁም ሰሞኑን በአዲስ አበባ ውስጥ በርካታ ቤቶችም በመሃል ከተማ እንደሚፈርሱ ተነግሯል። ሌላው ደግሞ ጀልባዎች ተገልብጠው 181 ኢትዮጵያውያን ባህር ላይ መጥፋታቸውም አሳዛኙ የዕለቱ መረጃ ነው። እነዚህን እንዲሁም ሌሎችን አብራችሁ ትሰማላችሁ። ወደ መረጃው ጤና ይስጥልን። ወደ ዝርዝር መረጃዎቹ አመራን። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማም። የዓለም የስደተኞች ድርጅት እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበርም ብሏል። 4ቱም ጀልባዎች ጉዞ የጀመሩት ያሳለፍነው ሐሙስ ምሽት ላይም ሲሆን በወቅቱም የተነሳው ኃይለኛ ንፋስ ጀልባዎቹን እንደገለበጣቸው አስረድቷል። ከ4ቱ ጀልባዎች 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋም 2 ስደተኞች ሞተው አስከሬናቸው መገኘቱን አስታውቋል። ቀሪዎቹም በጀልባው ላይ ተሳፍረው የነበሩ ስደተኞች በሙሉ በሕይወት መትረፍ መቻላቸውንም ገልጿል። 3ኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረም በኋላ በደቡባዊ ምዕራብ የመን ታይዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱም በዚህኛው ጀልባ ላይም 31 ኢትዮጵያውያንና 2 የየመናውያን የጀልባ አሽከርካሪዎች እንደነበሩ አስረድቷል። 4ኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያንና 4 የመናውያን የጀልባውን አሽከርካሪዎች አሳፍሮ እንደነበር ጨምሮ ገልጿል። በመሆኑም በ3ኛውና በ4ኛው ጀልባ ተሳፍረው የነበሩ 181 ኢትዮጵያውያንና 5 የመናውያን የጀልባ አሽከርካሪዎች እስካሁን እንዳልተገኙ ተጠቅሷል። እነዚህን የጠፉትን ሰዎች ፍለጋው እየተከናወነም ሲሆን አንደኛው የየመናዊ መገኘቱንም አስረድቷል። የአፍሪካ ቀንድ አካባቢ ሀገራት ዜጎች ወደ መካከለኛው ምስራቅ የሚያደርጉትን ፍልሰት ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል በሚደረገው በዚህ ጉዞ በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል። ወደ ቀጣዩ ስናመራ የአዲስ አበባ ከተማ አስተዳደር በርካታ መሬቶችን በሊዝ ለጨረታ ማቅረቡ ተሰምቷል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸው 427 ቦታዎችን ለሊዝ ጨረታ እንደሚያቀርብ ነው የተነገረው። በመዲናይቱ 9 ክፍለ ከተሞች የሚገኙ እነዚህ ቦታዎች ለመኖሪያና ለንግድ አገልግሎትም የሚውሉ መሆናቸው ተነግሯል። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክቶሬት አቶ ሀብታሙ ተስፋይም ለኢትዮጵያ ኢንሳይደር እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያዩ አግባብ ወደ መሬት ባንክ የገቡ ይዞታዎችም ናቸው። በአሁኑ ዙርም ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎችም እንዳልተካተቱ ዳይሬክተሩም ገልጸዋል። ለጨረታ የሚቀርቡት ቦታዎች ዝርዝርም በቅርቡ ታትሞ በሚወጣው አዲስ ልሳን ጋዜጣ ማግኘት እንደሚቻል የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በትናንትናው ዕለት ባወጣው መግለጫ አሳውቋል። ይህንንም ተከትሎ የጨረታ ሰነድ ሽያጩ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ መጋቢት 1 እስከ መጋቢት 12 ድረስ ባሉት ቀናቶች የሚከናወኑ መሆኑንም የጠቆመ ሲሆን ለጨረታ የወጡት ቦታዎችም በኮሪደር ልማት መመሪያ መሰረት 20 ሜትር ከዋናው መንገድ ርቀው የተዘጋጁና ከይገባኛል ነፃ የሆኑ ናቸው ማለቱንም ቢሮ ገልጿል። ኃላፊው በአራተኛ ዙር የመሬት ሊዝ ጨረታም 14.3 ሄክታር መሬት መዘጋጀቱንም አስታውሰው ለአምስተኛ ዙር የተዘጋጁ ቦታዎች በሄክታር ከፍተኛ መሆናቸውና ጨረታውም ልዩ የሚያደርገው ነው ብለዋል። ቢሮው በአምስተኛው ዙር የመሬት ሊዝ ጨረታም በተለያዩ ክፍለ ከተሞች የተዘጋጁት እነዚህን 427 ቦታዎች ማዘጋጀቱን አስታውቋል። ጨረታውም ተጫራቾች በተገኙበት መጋቢት 15 ቀን 2017 ዓ.ም በቦሌ ክፍለ ከተማ የህዝብ መሰብሰቢያ አዳራሽ ለተከታታይ 5 የሥራ ቀናት የሚከፈት ይሆናል። ወደ ሌላኛው የዕለቱ መረጃ ስናመራም በርካታ መኖሪያ ቤቶች ሰሞኑን በአዲስ አበባ ውስጥ እንደሚፈርሱ ነው የተነገረው። ለጉምሩክ ኮሚሽን ዋና መስሪያ ቤት ግንባታም ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል እንደተላለፈ ነው የተሰማው። በአዲስ አበባ ቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከ1 ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት
እንዲውል መተላለፉ ታውቋል። በክፍለ ከተማው ወረዳ 10 ቀበሌ 01 በተለምዶ መሿለኪያ ተብሎ በሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽን ዋና መስሪያ ቤት ህንፃ ግንባታ መስጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገቡ ይታወሳል። ከተጠቀሰው አካባቢ ፊት ለፊትም በሚገኘው ስፍራ ባለ 15 ወለል ህንፃ በዓመት 67 ሚሊዮን ብር የኪራይ ክፍያ የሚፈጽመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረጅም ጊዜያትን ማስቆጠሩን የተቋማዊ አስተዳደር ቢሮ ኃላፊ አቶ አዱኛ አንዱዓለም በወቅቱ ለሪፖርተር መግለጻቸው አይዘነጋም። ክፍለ ከተማው ለኮሚሽኑ መሬቱን እንደሚሰጠው ከተረጋገጠም በኋላ በህዳር ወር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎችን መረጃ በመሰብሰብ ከአካባቢው እንደሚነሱም አሳውቆ ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎችን መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑም ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ አሳስቧል። ጉዳዩን አስመልክቶ ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁት አንድ የቂርቆስ ክፍለ ከተማ መሬት አስተዳደር ሰራተኛ ለነዋሪዎቹ የደረሰው መረጃ ትክክል መሆኑንም አረጋግጠዋል። ውሳኔው የተላለፈው በአዲስ አበባ መሬት አስተዳደር ነው ብሏል። በትክክልም ባለፈው ዓመት መሬቱን ለጉምሩክ ኮሚሽን ዋና መስሪያ ቤት ህንፃ ግንባታ እንዲውል በመወሰኑ ነዋሪዎች ከአካባቢው ለልማት እንደሚነሱ ዓላማውንም አሳውቀን እንቅስቃሴ ጀምረን ነበር። አሁን ግን የከተማ አስተዳደሩ መሬቱ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንደሚፈለግና እንደገና መረጃ እንድናደራጅ ስላሳወቀን ይህንኑ እያደረግን ነው ሲሉም ኃላፊው አስረድተዋል። ለልማት እንደሚነሱ ቀበሌው ያሳወቃቸው ሪፖርተር የሚያነጋግራቸው ነዋሪዎች በበኩላቸው በ2016 ዓ.ም ህዳር ወር የመኖሪያ ስፍራ ለልማት እንደሚፈለግና እንደሚነሱ ከተነገራቸው በኋላ ከቀበሌ ቤት እስከ ጋራ መኖሪያ ቤት ባለ 2 መኝታ ቤት ድረስ ፍላጎታቸውን የሚያሳውቅ ፎርም ጭምር ሞልተውም እንደነበር ተናግረዋል። በተጨማሪም በወቅቱ ለልማት ተነሽና ለትራንስፖርት ካሳ የሚውል 85,000 ብር ካሳ እንደሚከፈላቸው ተገልጾ የነበረ መሆኑንም አሁን ግን ባለፈው ዓመት ያስገቡትን ማስረጃ ቀርቶ እንደ አዲስ መረጃቸውን አደራጅተው ማስገባታቸውን ገልጸዋል። በአስተዳደሩ በዋናነት የጠየቁት ማስረጃም ለቀበሌ ቤት ነዋሪዎች የታደሰ ውል፣ የኪራይ ደረሰኝ፣ የታደሰ መታወቂያ እንዲሁም ቤቱ በጋራ የተያዘ ከሆነ የጋራ መሆኑን ማረጋገጫና ውክልና ያላቸው ነዋሪዎችም ውክልናቸውን እንዲያቀርቡ ነው። የግል ይዞታ ያላቸውም ነዋሪዎች የይዞታ ማረጋገጫ ካርታና የግብር ደረሰኝ ማስረጃዎችንም እንዲያቀርቡ ተጠይቀዋል። ስለ ጉዳዩ ሪፖርተር ካነጋገራቸው ነዋሪዎች መካከል አንዱ ስማቸው እንዳይጠቀስ የጠየቁ እናትም በአካባቢው ከነዚህ በሁለት ጎራ ከተጠቀሱት ነዋሪዎች በተጨማሪም በጥገኝነት የሚኖሩ ብዙ መሆናቸውን በመጠቆም በሁለቱ ጎራ ለተካተቱት ቤትና ካሳ በሚሰጥበት ወቅትም ሜዳ ላይ እንዳይወድቁም በመስጋት የኑሮ ሁኔታቸውንም በመግለጽ ወረዳው የእነሱንም መውደቂያ ታሳቢ እንዲያደርግላቸው የሚጠይቅ ማመልከቻ ማስገባታቸውንም ተናግረዋል። ለዛሬ ያቀረብነው መረጃ ይመስል ነበር። አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ